ወይስ ተሳስታችሁ የነካችሁት ነው? ታፕታፕ ስታረጉ ያ ሁላችሁም እኩል እሺ። ሄሎ ገስት የላካችሁ ሰዎች ድንገት ተሳስታችሁ ለሌሎቹ ደግሞ እንትን እንዲል ቦታ ምናልባት ለእናንተ የሚደርሰው ሌላ ሄሎ ሰላም አሌክስ፣ እንዴት ነህ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ቅድም ነበር የላኩት ልጅቷ እያወራች በጣም ሰፖርት አድርጋሃታል፣ ደስ ብሎኛል። የሁላችንም የሆነ ታሪክ ነው። በመጀመሪያ ራሷን መሸለም አለባት። ራሷን በደንብ መሸለም አለባት። ጎበዝ መሆን አለባት። የትኛውም ሰው ሊያታልላት ሊያወራት ቢመጣ ራሱ አክሰፕት ማድረግ እንዳሌለባት ነው ለነግራት የምፈልገው። እኛም የሚያሳልፍ ነው እና በርችልን። በመጀመሪያ ግራሽን በደንብ ሸልም፣ መሸለም አለባት። እሺ፣ እናመሰግናለን። ይሄ ለማለት ነው። በጣም ነው የማመሰግነው። እሺ፣ ግን ያው ደግመሽው ነው። ችግር የለም። አሁን ሌሎቻችሁም ልትሉ የላካችሁ ካላችሁ እባካችሁ ካንስል አድርጉት። አሁን ይሄ እንደዚህ ስንል እንዳናድር ሰዓታችን እንድንጠቀም። ሄሎ ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ምን እንታዘዝ? ስለ ህይወት ታሪክ ላወራ ነው። እሺ ንገሪ። እና ከ2011 ጀምሬ ያው ሰው ቤት ነው የምሰራው። እሺ እስካሁን ድረስ ማለት ነው። ግን ምንም ሊለወጥ አልቻልኩም። ኦኬ። እና አሁን ላይ ተስፋ እየቆረጥኩ ነው። ከ2000 ስንት ጀምሮ? ከ2011 ጀምሮ ሰው ቤት ነኝ። እድሜ ስንት ነው? አሁን 23 ዓመቴ። በስንት ዓመትሽ ነው የተሰደድሽው? ታመጣሁኝ 4 ዓመቴ። ገንዘብ ግን ኢትዮጵያ ሰው ቤት ነበር የምሰራው። አሁንም እዛው ነሽ ኢትዮጵያ? አሁን አይደለሁም። አሁን 4 ዓመቴ ቤት ላይ ነኝ እኮ። ምንድን አልተለወጥኩም ማለት? እስቲ አብራሪ። ምን ነበር አቅደሽ የመጣሽው? ማለት እስካሁን ያው ያኔ ሁሉንም ሰው የሚያቅደውን አለ አይደለ? ህይወቴን ቀይራለሁ ምናምን ብዙ ነገር። ግን ያኔ ብዙ ነገሮችን እያሳካሁ ነው፣ ግን ግማሽ በግማሽ ገና ነኝ። ለምንድን ነው ያልተለወጥኩት ብለሽ ነው የምታስቢው? ምክንያት አድርገሽ የምታስቀምጪው ነገር አለ? ብዙ ጊዜ የማስበው ያኔ የዋህ ስለሆንኩ ያኔ ለቤተሰብ ብዙ ነገር ስለማስብ ወደኋላ በጣም ከራሴ ለሰዎች ስለማስፈልግ ላኪ ሲሉሽ ትልኪያለሽ? አዎ ያኔ ብዙም ባይሆን እልካለሁ። እና አካውንትሽ ውስጥ ምንም ብር አላስቀመጥሽም? ያኔ አካውንቴ ላይ አሁን ላይ የለኝም፣ ግን ቤት ሰርቻለሁ በራስሽ ስም። አዎ ጥሩ እኮ ነው። ቤት ራሱ ሰርተሻል በራስሽ ስም። ታዲያ ምንድነው አሁን ጎደለ የምትይው? እና እኔም እስካሁን ስንት ዓመቴ ቢያንስ እንደ ሰዎቹ እኔ በራሱ የራሴ ቤት ሆኜ በቃ መኖር እፈልጋለሁ። ከስደት ህይወት መውጣት እፈልጋለሁ። ግን አሁን ላይ ምንም ነገር በቃ እንጂ አሁንም 4 ዓመት ሰርቼ አሁን ልጨምር ወይስ ምን ላድርግ እያልኩ እያሰብኩ ነው። ምን ትመክረኛለህ? ምን መሰለሽ፣ አንቺ አሁን 4 ዓመት ሰርተሽ ቤት ከሰራሽ 4 ዓመት ሰርተው አካውንታቸው ውስጥ 50 ሺህ ብርም የሌላቸው አሉ። ለምሳሌ እዚህ ውስጥ አጅተውት ማለት ነው። ቤተሰብ ላኩልኝ ሲል ትልካሉ። ሚዩት አድርጊ እስኪ፣ ድምፅ አለ ከጀርባሽ። ቤተሰብ ላኩልኝ ሲል ይልካሉ። የሆነ ደግሞ ኢሞ ላይ ምናምን የሚሞዳሞድ መጥቶ ነገ ባሌ ይሆናል በሚል ሂሳብ እንደዚህ ጎደለብኝ፣ ስልክ ግዢልኝ፣ ወገቤ መቀነቴ፣ ጫማ ክሬ ሲልም አፈቀረኝ በሚል ሂሳብ ለሱም ምትልክ ትኖራል። እንዲህ የተባለ በ4 ዓመት ውስጥ
በ3 ዓመት ውስጥ አካውንቷ ውስጥ 20 ሺህ ብር 30 ሺህ ብር ራሱ የሌላቸው አሉ። በጣም ብዙ ሰው። አንቺ 4 ዓመት ውስጥ ቤት ሰርተሻል። በጣም ጎበዝ ነሽ። በዚህ አጋጣሚ በጣም ማድነቅ እፈልጋለሁ። በቃ ጎበዝ ነሽ። 4 ዓመት ሰርተሽ አትሊስት ቅርስ አለሽ። አሁን ቤት ማለት ቀላል ነገር እንዳይመስልሽ። ማለት እንደ ቀላል አይተሽው ከሆነ አልገባሽም። ንብረት ነው ያለሽ። ገብቶሻል? ያ ንብረት በየቀኑ ዋጋው የሚጨምር ነው። አቆይቼ እንኳን ልሽጠው ብትይ አሁን ካወጣሽበት በጣም በብዙ እጥፍ ልሸጩ ትችያለሽ። ልኑርበት ራሱ ብትይ በቃ ማረፊያ ራሱን ክንዱን ማንተራሽ ያለው ቤት እኮ የራሱ ቤት የሰራ ሰው እኮ በቃ ምን ያስፈልገዋል? ከዛ በላይ ሰው እኮ በቤት ኪራይ እኮ ነው መከራው የሚበላው እኮ የቤት ኪራይ ነው። የትም ሀገር ያለን ሰዎች ተከራይተን ስንኖር ነው የራሳችን ስላልሆነ የታይም ውጪ ልትባይ ትችያለሽ። ሰው መስራት ይኖርብሻል ኪራይ ለመክፈል። የራሱ ቤት ያለው ሰው ግን በቃ ትልቅ አድርጎታል። ስለዚህ አመስግኚ ማለት ነው። በሌላ አባባል አትሊስት ፈጣሪሽን ክሬዲቱን ስጪው። ተመስገን ይህን ላይም በመድረሴ ትልቅ ነገር ነው ብለሽ ማመስገን አንዱ ነገር ነው። ሁለተኛው ነገር ምንድን ነው? ከዚህ በኋላ እምቢ ማለት ልመጂ። ገብቶሻል? ሌሎቻችሁም አሁን እሷ ቤት ሰርታለች። እስቲ ምንም ደግሞ ያልሰራችሁ አላችሁ እየለፋችሁ ስቲል ቀኑ ጊዜው ሳታስቡት ሄዶ ምን ላይ እንዳላችሁ ራሱ ግራ ያገባችሁ አላችሁ። እምቢ ማለት ጀምሩ። ከዛሬ ጀምሩ እምቢየው። አልሰጥም፣ አልልክም፣ አላረግም፣ አልመጣም። እምቢ ማለት በጣም 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 ኢምፖርታንት ነገር። እምቢ በማለትሽ ትከበሪያለሽ። እምቢ በማለትሽ ትለወጫለሽ። እምቢ በማለትሽ ገንዘብሽ ይተርፋል። እምቢ በማለትሽ ማንም መጫወቻ አያደርግሽም። እምቢ በማለትሽ እንደ ቀዝቃዛ ገንፎ ማንም አይዝቅሽም። ይጠሉሻል፣ ስም ያወጡልሻል፣ ግን ደግሞ ያከብሩሻል። ቢጠሉሽ ስም ቢያወጡልሽ ምን ሊያመጡ? አንቺ ስትለወጭ እኮ አጨብጫቢ እኮ እሱ ነው። እምቢ ስትይ እኮ ስም ያወጣልሽ እኮ ነው። ተለውጠሽ ምናምን ሲያይሽ ዋው ብሎ የሚያጨበጭብልሽ። እንቺ ነገር አስተካከያት እንጂ ከዛ ውጭ ሌላ ምንም ነገር የለውም። አንቺ ማማረር የለብሽም። ገብቶሻል? ስለዚህ አሁን ምን ማድረግ አለብኝ ለሚለው ቤት ሰርተሻል አይደል? ሴቭ አድርጊ። አሁን 1 ዓመትም የምትቆይ ከሆነ ባለሽበት ገንዘቧን ያዝሽ አድርጊና ሀገርሽ ሄደሽ የሆነ ነገር ከተሽ ምናምን ለመስራት እየሞክሽ የራስሽ ቤት ውስጥ ኑሪ። ትዳር ይዘሽ ቤተሰብ መስርተሽ ስለመቀጠል አስቢ። ተግባባ? ኦኬ ወንድሜ አመሰግናለሁ። እሺ መልካም ቀን። ቤት ጋይስ ከአንቺ ራሱ እኮ አሁን አንቺ ከኔ ራሱ እኮ እኔ ቀናሁብሽ በአንቺ ቤት አለሽ። ቤት ያለው ሰው አልተለወጥኩም። ማጅራትም ቢሆን መምታትም አለብኝ ጋይስ። እንዴ በ23 ዓመቷ ቤት ካላት እኛ አርጅተን በስተርጅና እንዳለው ብዙ ነገር እንዳላወራ ወዳጄ ተይኝ። እኔ ብዙ ብሶት አለብኝ የኔ እናት። ጋይስ ታፕታፕ አርጋችሁ 300 ሺህ አስገቡት ብያችኋል ነበር። ምን ትስቃላችሁ? እውነቴን እኮ ነው። በ23 ዓመቷ ቤት ኖሯት እኔ በ23 ዓመቴ እንኳን ቤት የሚኖረኝ የግል ሞባይል አልነበረኝ። ከምሬ እኮ ነው። በ23 ዓመቴ ሞባይል አልነበረኝም እኔ። ገብቷል? በ23 ዓመቷ ልጅ ቤት ካላት እንዴ በጣም እኮ አንቺ ተንበርክከሽ ነው ፈጣሪሽን ማመስገን ያለብሽ እኮ። የምር ማመስገን ነው። ኤኒዌይስ ያላችሁ ስታመሰግኑ ይለ ይጨመርላችኋል። ያለውን ያላመሰገነ ያለውም ይወሰድበታል ይባላል እኮ አይደል? ሄሎ አቤት፣ እንዴት ነህ? ጤና ይስጥልኝ። እንኳን ደህና መጣሽ። እንኳን ደህና ቆየህ። ምን እንታዘዝ? ሄሎ አሉ ይሰማል? አዎ ይሰማል። ምን እንታዘዝ? ዝም የዝም ቻሌንጅ ላይ ነሽ አይደለም እኮ። እሺ አንዳንድ ነገሮች ልትመክረኝ ፈልጌ ነው እኮ። ዝም በማለት እኮ ገደልሽኝ። እና ንገሪና፣ እየሰማን ነው እኮ። ኦኬ
እባክሽ ነምታችሁ እ አኑ የዘለ ጋይስ እየቀለደሽ ነው ወይስ ከምሯ ነው? ሄሎ እየቀለድሽ ከሆነ ትቦለኪያለሽ። ይሄንን ፕሮግራም ለሳምንት አታዩ። ሄሎ አቤት። እሺ ጋይስ ለሳምንት አባሯት ትባረር። በዚህ ሁሉ ሰው ፊት ስለቀለደች ሞዴሬተር ለሳምንት ትቀጣ። ያው እንደዚህ ነው የምትደረጉት። አይስዌር ምክንያቱም አሁን ለዚህ ሁሉ ሰው ክብር መስጠት አለብን። 2200 ሰው ሪስፔክት ይገባዋል። ገብቼ አሾፋለሁ። ባለፈው 5 ጃኖ ብለኸኛል። 3 ይጥልፍ ምን እሱን አዝዣለሁ። የፋሲል ከነማ ታለ የፋሲል ከነማ ግን ተጠይቅ ነበር 2 ሻርፕ። ሄሎ እውነቴ ነው። ይሄ ህግ እንደውም ወጥቷል ከዛሬ ጀምሮ። ሞዴሬተር ይሄን በማድረግ ተባበሩኝ። ፕሮፋይልና ስም ታያላችሁ። ገብቶ አላግጣለሁ ካለ ላይፍ ከዛ አንድ ሳምንት ቆይቶ ይፈታል። በሌላ አካውንት መጥቶ ይከታተል ከፈለገ። ሄሎ አቤት አቤት። ጤና ይስጥልኝ። ሰላም አሌክሲ። ሰላም እሺ ብዛ። እንኳን ደህና መጣሽ። እንኳን ደህና ቆየኝ። እንዴት ነው? ምን እንታዘዝ? እንግዲህ እኔ ታሪክ ትንሽ ጨን ያለ ነው ከሌላ ሰው ማለት ነው። ይሰማል? አዎ በደንብ ይሰማል። እኔ አንድ የሆነ ነገር እንድትመክረኝ ፈልጌ ነው። እሺ። እኔ በስደት ነው የምኖረው እና 2 ልጆች አለኝ። ባሌ ግን በስደት ነው የሞተ ማለት ነው በሊቢያ። እና ያው አብረን በነበርንበት ሰዓት ትንሽ በጣም በቃ ጥሩ ህይወት አይደለም የነበር ነው። አንድ 13 ዓመት አይል ምናምን አብረን ኑረናል ማለት ብዙ ነገር ብዙ አለ። ያው የሞተ ሰው አይወቀስም፣ ግን ያው ግዴታ መናገር አለብኝ እኔ የውስጤን እንትን እንድል ማለት ነው። እና በጣም ይበድለኛል። በጣም በቃ ብዙ ጫና ውስጥ ነው የኖርኩት ማለት ነው። እና በመጨረሻ ላይ በቃ ያን ሁሉ ታግዬ ሰው ይሆናል፣ በቃ ይቀየራል፣ ይለወጣል ስለምወደው ማለት ነው። በጣም በቃ ያው የልጅነቴ ባሌ ነው። በስደት ነው የተገናኘ ነው ማለት ነው። በ16 ዓመቴ ነው ያገባሁት ማለት ነው። እና ብዙ ጊዜ ብዙ አመት ታገልኩ እንደ ልጅነቴ ሳይሆን በቃ እሱም ልጅ ነው እኔም ልጅ ነኝ። አንደኛ ነገር ልጅ ስትሆን ህይወት ውስጥ የሚያልፈው ነገር ጫና እንትን አይልብህም። እንደዛ እያልኩ በቃ በመጨረሻ ላይ ትቼ ወደ አገሬ ተመለስኩ ማለት ነው። ያው ያን ሁሉ ታግዬ አገርም ይዤ ወደ ኢትዮጵያ ትንሽ ያው ከተቀየረ ወደ ቤተሰቦቹ እሱ ከትግራይ ነኝ እኔ ጅማ ነኝ ማለት ነው። ትንሽ እነሱን አይቶ ምናምን ከተቀየረ በቃ የባሰ የበለጠ አሰቃየኝ ማለት ነው። ትቼ ደግሞ ወደ ሱዳን ሀገር ተመለስኩ ከሱ ጋር ማለት ነው። ያው ልጆችን ብቻዬን እንዳላሳድግ አለ አይደለ አንተ ከሌላ ቦታ ወልደ ቤተሰብ ራቅ የሆነ ሲሆን ትንሽ ይከብዳል ማለት ነው። ማለት ሲጀመር መጀመሪያውኑ ቤተሰቦቼ ደስ አላላቸውም። እኔ በፍላጎቴ ነው ያገባሁት ማለት ነው። እኔ እሱን ፈልጌ ነው ብዬ ነው በግድ በቃ ማለት ነው እንትን ያልኩት ማለት ነው። እና ልጆቼን ይዤ ደግሞ እንደዚህ ተቸግሬ ምናምን እንዳልሄድባቸው እዛ ላይ ደግሞ ልጆቼ በጣም በቃ እሱን እንትን ያደርጉታሉ ማለት ነው። እና እንደዛ ብዬ ከሱ ጋር እየተሰቃየው መጨረሻ ላይ አሌክስ በቃ አለ አይደል ሴቶች ብዙ ትዕግስት ሲኖራቸው ሲጠሉም እንደዛ ነው ማለት ነው። የመጨረሻ አመቴን በቃ እሱም ማየት ራሱ አስጠላኝ። ለምን እንደሆነ ታውቃለህ? 1 2 3 እንደዚህ በቃ ስራም ብዙ እንትን አይልም። ሰርቶም ደግሞ በቃ መደብደብ ምን ማለት ብዙ ጊዜ ማለት ነው። እዛ ላይ ደግሞ ታሞ መጥቶም በቃ ብዙ ስቃይ ያየው ልጆቹን ይዤ በስደት ላይ ሱዳን ነበርኩ እኔ ማለት ነው። አንዴ መጨረሻ እኔ እንትን ያደረገኝ ምን እንደሆነ ታውቃለህ? ታመምኩ እኔ ስኳር በሽታ ማለት ነው። በዚህ በቃ ብዙ ጊዜ እንትን ሲመጣ ያ ሁሉ ነገር ረስቼው በሽታው ደግሞ በቃ የመጨረሻ እሱን አስጠላኝ ማለት ነው። እኔ ታመምኩ እንደዚህ ወደ ሕክምና ስወስድ እንደዚህ ስኳር ነው ምናምን አሉኝ። ከዛም በቃ የመጨረሻ መቋቋም አቃተኝ። እሱ ሲናገረኝ የባሰ እንትን ይለኛል፣ ያመኛል። በቃ ወይ እሱ ልገለው ወይ እሱ ሊገለኝ በቃ እንደዚህ አይነት ደረጃ ደረስን ማለት ነው። ከዛም በቃ እኔ ወደ ሊቢያ ሄዳለሁ አለ።
ወደ ሊቢያ ትሄዳለህ። እኔ ጥሩ ቤተሰብ የለኝም። አሁንም እሱን ጠልቼ አይደለም እግሩ ላይ አውድቄ አሌክስ፣ በእውነት ነው የምልህ እግሩ ላይ አውድቄ አልቅሼ ለምኜዋለሁ። አትሂድ በቃ እኔ ወደ ከተማ የሆነ ስራ እኔም ሰራለሁ፣ ልጆቻችን እናሳድግ፣ እኔ ጎበዝ ነኝ። አንተም ደግሞ ያገኘውን ክራያችን እየከፈልን እንኖራለን ብዬ ስለምነው እምቢ አለ። በቃ እኔ ካልሄድኩ አለ። ትሄዳለህ በቃ አንተ የምትሄድ ከሆነ እኔ አገሬ ያስገባኝ፣ እኔ አገሬ ሄዳለሁ። ከዛ አገር ሄዳለሁ ሲለኝ እሺ ብሎ በቃ እኔም ሂጄ ሰርቼ አንቺም እንትን ሲል በቃ ምንም ነገር ሊያዝ አልቻለም። ከሱዳን ሀገር ለመመለስ የግድ አንተ ገንዘብ ሊኖር ይገባል። በቃ የመጨረሻ የዛኔ በቃ ለሁለት ዓመት ስቃይን አበላኝ ማለት ነው። ከዛ እኔ የሰው ቤት ስራ መስራት አልቻልኩም። ታሞ መጣ እንጂ በመሀል ታሞ መጣ። ያው መግባቱ ራሱ እንደዛ እያለ ቲቪ ታሞ መጣ ማለት ነው። ከበራ ታሞ ሲመጣ ምን እንደማረግ ጨነቀኝ ማለት ነው። የቤት ኪራይ የሰው ቤት ሰርቼ የቤት ኪራይ እየከፈልኩ ልጆቹን እያያዝኩ እሱን ማሳከም አልችልም። እሱ በፊት ሰርቶ የሚያስቀምጥ ገንዘብ የለም። ያው ይጠጣል በጊዜው ምን ይላል። ያው ከወለደ በኋላ ትንሽ እየቀነሰ ሲመጣ እኔም ደስ እያለኝ በቃ ሊተው ነው ምናምን እያልኩ ማለት ነው። ከዛ በመጨረሻ ላይ ታሞ ሲመጣ እኔ በቃ የሻይ ስራ የውጭ ስራ ልስራ እሺ ብሎ ተስማማን ማለት ነው። በዚህ ስንስማማ እሱ ልጆቹን ይዞ በቃ ልጆቹን እየሄድኩ ማለት ነው እየሄድኩ እሰራለሁ። ለምን ሐኪሞቹ እንዳታስጠጊ እነሱም እንዳይታመሙ ምናምን ስላሉኝ ማለት ነው። ልጆቹን እየሰራው ምን እያልኩ 2 ወር ምናምን ሲሆነው ትንሽ ያው ሳሉ ሲተው ምናምን በቃ እሱ ጋር እየተውኩ መሄድ ጀመርኩ ማለት ነው። እስከ 6 ወር ስራ እንዳይሰራ ተብሏል። እሱ እስከ 6 ወር መድኃኒት ካልወሰደ መስራት አይችልም፣ መኖር እንትን አይልም። እና እንደዛ ያል በቃ አንተ ልጆቹን ይዘህ ቁጭ በልና እኔ እየሰራው እስከሚሻል ድረስ ከዛ በኋላ ትሰራለህ ብዬ በቃ ተስማማን። አሁን ይቀናል ደግሞ በጣም በቃ ቅናት ማለት ያው የፍቅር ቅናት ሳይሆን የሆነ በሽታ አለበት ማለት ነው። እና የመጨረሻ በቃ አሁን ቅናት ጀመረ። እኔ ደግሞ በታክሲ ነው የምመላለሰው በባጃጅ ማለት ነው። በባጃጅ የመጣ ባጃጅ ሁሉ ነው ላይ ነው እንትን የሚለው በቃ የመጨረሻ እኔ እኮ ለሱ ብዬ ነው እንደዚህ ብዬ በስንት ነገር እየተሰደብኩ ውጭ ስሰራ ደግሞ ሱዳን ሀገር ላይ ስንት ነገር ትሰማለ፣ ስንት ክብር ይቀነሳል። ብዙ ጊዜ ያለቀስኩበት ጊዜ አለ እኔ ሰው እንትን አድርጎኝ ማለት ነው። እና እኔ እንደዚህ የሆንኩ የመጣው እሱ ለምን እንደዚህ ያደርገኛል ምናምን የሚባል ነገር በቃ የመጨረሻ እኔ ማድረግ የማልፈልገው ነገር ውስጥ ሊያስገባኝ ተነሳ። እኔ የማላስበው ነገር ይሄ ሁሉ አመት እኔ እንኳን አሁንስ ልጆች ልጅ ምን ብዬ አሁን እንደዚህ ያንን ነገር ድርጅት ሰራለሁ ምናምን እላለሁ። በቃ እኔ ያላሰብኩትን ነገር እንትን ይለኛል ማለት ነው። ከዛን አስጠላኝ። እኔ መድኃኒት ወስዳለሁ እዛ ላይ ያ ከሱካሩ ጋር በቃ በጣም ጭንቅላቴ ላይ ሲወጣ በቃ እኔ ሀገር ሄዳለሁ ምንም ነገር አልፈልግም ብዬ ወንድሙ አሜሪካን አለ እሱን አልቅሽ በቃ ለመንኩት። አገሬ ብቻ አስገባኝ በቃ በሰላም እዚህ እንዳልሞት። እኔ እዚህ የሆነ ነገር እኔ በሳጫለሁ ወይ እሱ ይገለኛል፣ ልጆቼ ሜዳ ላይ ይቀራሉ። እሱ እኔን ከገደለኝ የእስር ቤቱን ይገባል፣ ልጆቼ ደግሞ በውጭ በሰው ሀገር ላይ ሜዳ ላይ ይቀራሉ። እኔን ስደደኝ በቃ ትንሽ ያው ጸባዩ ስለሚያስቸግር ስለሚያውቁት እሺ ብሎ ገንዘብ ልኮልኝ ወደ ሀገር የገባው ምንም ነገር የሌለኝ ትራንስፖርት ብቻ ይዤ ማለት ነው። ከዛን 1 ዓመት እንደዚህ ሆኖስ ትንሽ እንትን ካለው በኋላ ልክኛ ሀገር ቤት እንደገባን ወደ ሊቢያ ገባ። እኔ ደግሞ ከቤትም ለምኜዋለሁ። እኔ ጥሩ ቤተሰብ የለኝም፣ አንድ ቤት የለኝም። ሽጬ አንተም ማውጣት የሊቢያ ነገር ተው። አንተ ቤተሰቦች መሀል ስላላደግ ስለ ወንድምነት ራሱ የሚያውቁት ጉዳይ የላቸውም። አሜሪካን አሉ ወንድሞቼ ብለህ እግርን እንዳታነሳ ብዬ ለምኜዋለሁ። ከዛ ሊቢያ ገባ። እኔ 1 ዓመት አስብ እንግዲህ ኢትዮጵያ ላይ ምንም ነገር የሌለኝ ልጆች ይዤ ቤተሰቦቼ ደሃ ናቸው፣ ምንም ነገር የላቸውም። እነሱ ጋር እጄ በጣም ያው ራሴም ታታሪ ስለሆንኩ የሰውን ነገር ሳልሰማ ሰው ከውጭ ሀገር መጣ ከእንደዚህ አይነት ነገር መጣ እንደዚህ አይነት ነገር ስራ ትሰራለች እያለኝ የሰው ልብስ እያጠብኩ ምን እያልኩ ገብቼ ቡና ምናምን እየሸቀጡ ምናምን ልጆቼን ማስተማር ጀመርኩ። በእውነት አሌክስ እንዴት አድርጌ እንዳሳደግኳቸው ስንት ጊዜ ጥለሽ ሂጂ ይለኛል ሰው ማለት ነው። እኔ ግን በጣም ብዙ ችግር ስላየው ብዙ በወገቤ አዝርጌ ነው እኔ ሱዳን ሀገር ሰርቼ ያሳደግኳቸው ማለት ነው። ብዙ ጊዜ በሰው ቤት ነው። ብዙ ጊዜ ከሱ ስጣላ ራሱ ልጆቼን ይዤ ወደ ስራ ቦታ ነው የምገባ ማለት ነው። ከዛን እንደዛ እያልኩ ሂጄ ወደ ሀገሬ ገብቼ 1 ዓመት እንደዚህ ቁጭ እንዳልኩ ፓስፖርት አውጥቼ ነበር ማለት ነው። ፓስፖርቴን አውጥቼ ወደ ሳውዲ አረቢያ ሄድኩ ማለት ነው። እሱ በራ ውስጥ ነው ያለ ታስሮ ማለት ነው። ከዛን አሁን በቃ አሌክስ በቃ ስለጠላው እኔ ብዙ በሽታም ብዙ እስር ቤትም ራሱ ጠጥቶ ሰክሮ ሄዶ ታዝሮ እኔ ጾሜን እያደርኩ ራሱ እኔ ተበድሬ አውጥቼ ያለው ማለት ነው። ግን በቃ ምን
ጨነቀኝ አላውቅም። በቃ ጨከንኩበት፣ አስጠላኝ። የፈለገ ለምን ድብን አይልም በቃ እና በቃ ብዙ ጊዜ እዛ ሲሰቃይ ምንም ነገር አልመሰለኝም ማለት ነው። እና እንደዛ ያለ እሱ ቲቪ በሽተኛ ነበረ። እዛ በረሃ ላይ ሄዶ ያ ቲቪ ተነስቶበት ወንድምየውን እኔ በሚዲያ ላይ ወጥቼ ሳለምን አውጣው ከዛ በቃ እንደምንም ብለ አውጣልኝ ምናምን ብዬ ለመንኩት። በቃ ስንት ጊዜ ማለት ነው። እንደዛ ያለ አመት ከ4 ወር አፈር ደቼ ከበላ በኋላ አውጡት ከዛ ማለት ነው። አንዴ ስልክ እየረበሸኝ ነው። አንዴ እሺ ችግር ከዛን እዚህ አወጣው። ከወጣ በኋላ ታመመ፣ ከበራ ውስጥ ማለት ነው። ታመመ፣ እዛ ሞተ ማለት ነው። ያለ እንትን ሆኖ ያው እኔም በመሳሪፍ እያልኩ ምንም እያልኩ እዛ እያገዝኩትም ሞተ ማለት ነው። ከዛን እና አስብ እንግዲህ እኔ ስንት ጊዜ ማለት ነው። በቃ አሁን ደግሞ ጸጸት የሆነ ነገር ያደረግኩት እዛ ላይ በቃ እኔ አግዢ ምናምን እያለም እንትን ጊዜ ብዙ ጊዜ እንትን ብያዋለሁ። በቃ እንዳታጨናንቀኝ እኔ ልጆቼ ለራሴ በብድር ነው የመጣሁት እና እሱን ራሱ መክፈል አቅቶኛል። እዛ ላይ እኔ በሽተኛ ነኝ፣ ሕክምና እየተመላለስኩ ነው የምሰራ። አሁን እኔ በዱባይ ነው ያለሁት፣ በስኳር ታማሚ ሆኜ ነው የምሰራ ማለት ነው። እና በዛም ሳጥበሳጫለሁ በቃ እሱ እንደዚህ ሲለኝ፣ አሁን ደግሞ በቃ ውስጤ ሰላም ሊያገኝልኝ አልቻለም ማለት ነው። እስቲ ትንሽ ምክር ስጠኝ። በጣም በቃ አለ አይደለ ጸጸት ይሰማኛል። የሆነ ነገር አድርጌው እንትን ያደረኩት በቃ ባልተለየሁት ምን አላቅም። በቃ ህይወቴ ማብራት አልቻልኩም። የመጨረሻ በቃ ሁሌ እንትን እያለኝ ነው የሚያሰቃየኝ ማለት ነው። እና በጣም በቃ አለ አይደለ እስቲ የሆነ ነገር በለኝ በቃ እኔ ህይወቴን እንዲቀጥል ማለት ነው። እኔ ልጆች አለኝ። አሁን ማንም የሚረዳኝ ሰው የለም ማለት ነው። ወላ እሱ ቤተሰብ ሆነ አንድ ቀን እሱ ከሞተ በኋላ የት አለ ብሎ ጠይቆ አያውቁም። የእኔ ቤተሰብ ደግሞ ምንም ያው እናቴ ናት። ወንድሞቼ ለራሳቸው እንትን የሚሉት ሰዎች አይደሉም። ግን እኔ እንደው በሰው ቤት ነው አስቀምጫቸው የመጣሁት ማለት ነው። የአጎቴ ቤት ልጆች ነው። እናቴ ትንሽ ደካማ ናት፣ አቅም የላትም። መውጣት ስላለብኝ ነው የመጣሁት። ሳውዲ አረቢያ ሄጄ 2 ዓመት ሰርቼ በለቅሶ በምን እሱ ከሞተ በኋላ መስራት ሲያቅተኝ ትንሽ ወደ ልጆቼ ሄጄ አልቅሼ ለነሱ አላስረዳዋቸውም። እንዴት አድርጌ ላስረዳ? ካስረዳዋቸው እኔ መውጥቼ የሚቀር ነው የሚመስላቸው ማለት ነው። ትንሽ በቃ ልጄ ደግሞ 11 ዓመት ልጅ ላይ እንደዚህ አይነት ነገር አባትሽ ሞት ምናምን ስትል ትንሽ ከትምህርቷ ትጎዳለች የሚባል ነገር አስባለሁ። እና እሱ ይገለኛል። አንደኛ ነገር አሁን አባት ሞቶ አንተ ሳታስረዳ ልጅ አመት እንትን እያለ ሲሄድ ምን ታደርጋለህ? እዛ ላይ ደግሞ ምን ቢያጋጥመኝ ጥሩ ነው አሌክስ? ከሳውዲ አረቢያ ወደ ሀገር ገብቼ ወደዚህ ስመጣ ደግሞ መጥፎ ስራ አጋጥመኝ ማለት ነው። መጥፎ በቃ የመጨረሻ ሴትዮዋ እያሰቃየችኝ። ከዛ ደግሞ ጠፍቼ አሁን ውጭ ነው ያለሁት፣ ምሰራ ያለሁት ዱባይ ላይ ማለት ነው። እና የሆነ ነገር በቃ አለ ውስጤ ይረበሻል። እኔ አሁን ገብቼ ለነሱ ለማስረዳትም ትንሽ አመት ይወስድብኛል ማለት ነው። እኔ ውጭ ስለምሰራ አልችልም። አሁን የእሱ ነገር ደግሞ በቃ ባሌ በእርግጥ የሆነ ህይወቱ ደስ የሚል ነገር የሆነ እንደ ወንድ ልጅ አሁን እንደዚህ ያደረገብኝ ላይ መዋገጥ ምናምን የሚባል ነገር የለውም ማለት ነው። ግን በቃ ጸባዩ በጣም አስቸጋሪ ነው። በዚህ በተነሳ እኔ ደግሞ በእውነት አሌክስ በጣም የዋሰው ነኝ። በጣም በቃ አለ አይደለ የመጨረሻ አሁን እኔ ወደ ሌላ ሰው ነው የተቀየርኩት እንደው ማለት ነው ማለት ይቻላል እንጂ በጣም ብዙ አመት እኔ እሱ ፍቅር ስላለብኝ ብዙ ጊዜ ነው የታገልኩት ማለት ነው። ብዙ አመት በእውነት 13 አመት በስቃይ ትዳር መምራት ማለት በጣም ከባድ ነው። በጣም ማለት ነው። አሁን ግን በቃ ውስጤ ተረበሸ። ምን እንደው እንኳ አላውቅም። ስራ መስራትም አላቃተኝም። ዛሬ ሆና 3 ዓመት ረመዳን የሚመጣ 3 ዓመቱ ነው እሱ ከሞተ። ግን በቃ አይደል የራሴን ህይወት እንትን አላልኩም። ውስጤ እኔ ታማሚ ነኝ፣ በሽታው እንደሆነ አላውቅም። እኔ ምን አድርጌ ነው በቃ እንደው እንደዚህ ብዬ እንደምንም ብዬ የሆነ ነገር ባደርግ ኖሮ እንደዚህ አይሆንም ነበር። በቃ አይደል ውስጤ በቃ በጣም ሰላም የለውም። ሁሌ ማልቀስ ነው በቃ እና ስለዚህ እስቲ የሆነ ነገር በቃ በኮመንትም እንትን በሉኝ። አንተ ምስቲ ምከረኝ የሆነ ነገር ማለት ነው። የሆነ ነገር በላይ እኔ ህይወቴን ችዬ በቃ ልጆችን እንዳሳድግ ማለት ነው። እሺ አይዞሽ። እስቲ ሚውት አድርጊና አዳምጪኝ። እሺ ተረጋጊ። አሁን ኮመንት ስር ብዙዎቻችሁ ሰው የውስጡን ነገር ተናግሮ መውጣት አለበት። ሙቱ ቀሽ አሌክስዬ አያዳምጥም እኮ አንድ ነገር ምን እንደሆነ ታውቃለህ?
አንድ ነገር ምንድነው ታውቃለህ አሌክስ? እኔ አንድ ቀን ይኸውን እዚህ መጥቼ ለአንተ የተናገርኩት እኔ የሚረዳኝ ሰው የለም አለ አይደል? እኔ የሚያዳምጠኝና የሆነ ነገር የሚሰጠኝ ሰው የለም ማለት ነው። በእርግጥ ሰው ሁሉ በቃ አንተን ሊወቅስ እንደዛ ነው እንጂ አዳምጦክ ራሱ በቃ እንደዚህ አርጊ፣ እንደዚህ አይነት ህይወት ኑሪ፣ በእንደዚህ አይነት እንትን በይ የሚለኝ ሰው ራሱ የለም። የሚለኝ ወንድምም የለኝም። በቃ እሱ ነው አንድ እንትን የሚለኝ ማለት ነው። አይዞሽ አይዞሽ። በመሰረቱ ያው እኛ አበሾች በጣም የምናዝናናው ሙት አይወቀስም ብለን ነው የምናስበው። ትንሽ ያዝናናል። የሞት እኮ በቃ ምንም ብትወቅሰው ባትወቅሰው እኮ ምንም ፋይዳ የለውም። የቆመስ ይወቀሳል። ከሞተው ይልቅ እኮ ለቆመው ነው ማዘን ማለት። ብዙዎቻችን የምናዝነው ለሞተው ነው አይደል? የሞተ እኮ በቃ ሞተ ነው። ምንም ወቀስከው አልወቀስከው፣ አማኸው አላማኸው ምንም የሚፈጠር ታሪክ የለም። ብታማውም የምታመጣው ለውጥ የለም፣ ባታማውም ብትወቅሰውም ባትወቅሰው። የቆመ እኮ ነው የሚያሳዝነው። ከሞቱ ሰዎች ይልቅ በህይወት ያለ ነው እንደምናሳዝን ታውቃላችሁ? የሞቱ ሰዎች እኮ ኦልሬዲ መጽሐፋቸው ጨርሰው ወደ ሌላኛው ዓለም ሄደዋል። በህይወት ያለ እኮ ነው መከራው የሚበዛው። በህይወት ያለ እኮ ነው ፈተናው የሚበዛው። በህይወት ያለን እኮ ነን ገና ከፊት ለፊት ብዙ ነገር የሚጠብቅን፣ ብዙ ሳቅ፣ ብዙ ለቅሶ፣ ብዙ መውደቅ፣ ብዙ መነሳት። ለእኛ ነው እንጂ ማዘን ለእኛ ነው እንጂ እኛን ነው እንጂ አለመውቀስ። በህይወት ያለውን ነው እንጂ አለመውቀስ። በህይወት ያለውን ነው እንጂ አለማማት ማለት ትንሽ ስለሚያዝናናኝ ነው። በቃ ማለት የሞተን ሰው ምንም ብታረገው ለውጥ ያመጣል። በህይወት ያለን ሰው ነው መንከባከብ፣ አለመውቀስ፣ አለማማት፣ አለመተቸት። እኔ የምነግርሽ ነገር የእሱ መሞት ከአንቺ ጋር አይገናኝም። ማለት አንቺ አልገደልሽውም። እሱ በበረሃ ሄደ። በዛ በበረሃ በሊቢያ በረሃ የሄዱ ብዙ ሰዎች ህይወታቸውን አጥተዋል። በተመሳሳይ መንገድ ያሳዝናል። ሰው በዛ መንገድ ህይወቱን ባያጣ ግን አንቺ ልትቆጣጠሪው አትችይም። ይሄን አንቺ ና ብለሽ ልትጎትችው አትችይም። አንቺ ህይወቱን ልታተርፊው አትችይም። ማድረግ ያለብሽን ሁሉ አድርገሻል። ያ ነገር ተፈጠረ። ስለዚህ ሞቷል አይደል? ነፍሱን ይማር ብለሽ ቂም ከውስጥሽ አውጥተሽ ጥላቻ ያደረገብሽ የበደለሽን፣ ያስለቀሰሽን፣ የጎዳሽን ሁሉ እርግፍ አድርገሽ ትተሽ ምህረት አድርገሽ፣ ምክንያቱም አሁን በአንቺ እጅ አይደለም ያለው፣ እሱ ያለው ነፍሱ በፈጣሪ እጅ ነው። ገብቶሻል? ስለዚህ በፈጣሪ እጅ ያለ ነፍስ ስለሆነ አንቺ ትኩረትሽን ከሱ ላይ አንሺ። አሁን የምትፈጥሪው ምንም ልዩነት የለም። በመጨነቅሽ አንቺ ነሽ የምታሳዝኘው። አንቺ ነሽ በህይወት እያለሽው ነሽ ራስሽ መንከባከብ ያለብሽ። እሱማ ተገላገለው ይሄንን ዓለም። ሞት እኮ ረፍት ነው። አሟሟቴን አሳምርል እንጂ እንደ ሞት ነፃነት ያለው ነገር አለ? ሞት ትፈራላችሁ? በዚህ ምድር እኔ እንጃ፣ እኔ እያረጀው ስለሆነ ነው መሰለኝ። እኔ ሞትን ሌሊት ተኝቼ የማየውን ህልም አስፈሪን ያህል እንኳን አልፈራውም። አሟሟቴ እንደፈራ እችላለሁ። ገብቷችኋል? አሟሟቴን አሳምርልኝ ይባላል እኮ አይደል? ዘግናኝ አሟሟት ምናምን እንዳንሞት ምናምን እናስብ እንጂ መሞት እኮ ረፍት ነው ጋይስ። መኖር ነው መከራ እኮ መኖር ነው። ብዙ ነገር የምትገፋው እዚህ ምድር ላይ ብዙ መከራ፣ ብዙ ማጣት፣ ብዙ ማልቀስ፣ ብዙ መገፋት የሚደርስ ከሞት ከማ ኦልሬዲ አረፍክ እኮ። ስለ ቀጣዩ ህይወት አታውቅም። እሱን ፈጣሪ ነው የሚያውቀው። ሰው እሱ ረፍት አድርጓል። ይኒናል አንቺ ለራስሽ አስቢ፣ ለልጆችሽ አስቢ። ስኳር ታማሚ ነኝ አልሽ። ስኳር ህመም ስትረስ አይፈልግም። ገብቶሻል? ጭንቀት በጣም መጥፎ ነው። ስኳርሽ ከፍ ይላል። በጣም የምትመገቢውን ጥንቃቄ አድርገሽ ጤናሽን ጠብቀሽ ሁሌ ከስትረስ ከጭንቀት ነፃ የሆነ ኢንቫይሮንመንት ለመፍጠር መሞከር። ለልጆችሽ ታስፈልጊያቸዋለሽ። አሁን ኃላፊነቱ የአንቺ ብቻ አይደለም የልጆችሽም። አንቺ ራስሽን በዚህ መንገድ በጎዳሽ ቁጥር፣ በተጸጸትሽ ቁጥር፣ ራስሽን እንቅልፍ ባጣሽ ቁጥር፣ ራስሽን ባልተንከባከብሽ ቁጥር ነገ ልጆችሽ አንቺን ሊያጡ ይችላሉ። ያለ አንቺ ረፍት ሊሆን ይችላል። ለልጆችሽ ግን ሌላ መከራ ነው አስታቅፈሻቸው ብትይዙ። ያለ አንቺ ምናልባት እዚህ ይሄ ምድር ሲኦል ሊሆንባቸው ይችላል። ስለዚህ ለልጆችሽ ስትይ ራስሽን ጠብቂ።
የባለቤትሽን ሞት ልትቀይሪው አትችይም፣ ልትመልሺው አትችይም፣ ልትጋፈጪው አትችይም። ይሄ እሱ የፈጣሪ ስራ ነው። ጸጸት ውስጥ መግባት አይጠበቅብሽም። ያንቺ ጥፋት አይደለም። ማድረግ ያለብሽን ሁሉ አደርግሻል። እንኳን አንቺ ቤተሰብ እኮ ልጁ እንዲተሰዱ ምናምን ማድረግ ከአቅም በላይ እኮ ሊሆን ላይችል ይችላል። ኃላፊነቱ የሱ ነበር። ህይወቱ ኃላፊነቱ ነበር የሱ የራሱ። በቸልተኝነት አጠፋ አይደል ያ ነገር። በቃ ተይ፣ ይቅር በይ፣ አውልቂ። አልቀሽ አስቀምጠሽ ከልጆችሽ ጋር አዲስ መንገድ ጀምሪ። አዲስ ህይወት፣ አዲስ ምዕራፍ። ጸሎት አድርጊ በምታምኚው እምነት። በተቻለሽ አቅም ጭንቀት፣ ሐዘን፣ ጸጸት ከውስጥሽ አስወግጂ። ምክንያቱም ስኳር አለብኝ ስላልሽ ያ ያለብሽ ህመም በራሱ የነዚህ ነገሮች አይፈልግም። ስለዚህ ለልጆችሽ ኑሪ፣ አይዞሽ፣ ስራ እየሰራሽ ልጆች። ከዛ ስደት ላይ ደግሞ አትቆይ። የሆነ ነገር ሰርተሽ ሄደሽ ከልጆችሽ ጋር ጣፋጭ ጊዜ፣ ጣፋጭ ሁኔታዎችን አሳልፊ። ምክንያቱም ነገ አታውቂውም። ሁላችንም ሟቾች ነው። አንቺ ልጅ ስላለሽ አሁን እኛ ልጅ የሌለን ሰዎች ምንም ላይገርመን ይችላል። ገብቶሻል? በቃ እንጣጥ እንጣጥ ትላለ ምናምን ዊጥ ዊጥ ብትወድቅም ራስነ ብትነሳ ምናምን። ልጆች ያላችሁ ሰዎች ግን እዚህ ምድር ላይ ራሳችሁን እንዳትጥሉ፣ ለራሳችሁ እንዳታሳንሱ ምክንያት አላችሁ የምትኖሩለት። ስለዚህ ለልጆች ስትይ ለራስሽ ዋጋ ስጪ። እሺ፣ ተግባባን? አሌክስዬ በጣም ነው የማመሰግነው። እና በዚህ እንትን ግን መክራችሁ ሴቶች በእውነት ያልሆነ ትዳር ውስጥ ማለት ነው ልጆችም አትውለዱ። በእውነት ልጅ ስትወልዱ ልጆቻችሁንም ታሰቃያላችሁ።